ሰላም ሰላም ቤተሰብ እንደምን ዋላችሁ? እንደምን አደራችሁ? ወይም ደግሞ እንደምን ዋላችሁ? በያላችሁበት ሰዓትና አካባቢ ማለት ነው። አሁን ደግሞ ስለ አዲስ አበባ ሁኔታ አዲስ አበባ የማን ናት የምለውን ከሰሞኑ የህዝብን ሞራል ለሁለት የከፈለ ለሀገሪቷ የማይጠቅም እና ቀጣዩ ሀገሪቷን ብጥብጥ በቃ የባሰውን ሁከት የሚያመጣ ርዕስ መፍጠሩ ማምጣቱ ራሱ ለምን አስፈለገ? ሪሊ አሁን ከሰሞኑ የማየው እኔም ራስም ይሁን ሌላውም ቢያይ አዲስ አበባ ላይ አንድ ነገር ሲሰራ በጣም ደስ ይለኝ ነበር። በቃ ኮሪደሩ ሲሰራ ምን ሲደረግ አንዳንድ ነገሮች ሲሰሩ የሆነ በቃ አላለም በጣም ይህም እንደሆነ አላውቅም። በጣም ደስ ይለኛል። በቃ በአንድ ደስተኛ ሆናለሁ። አሁን ግን አዲስ አበባ የእኛ ናት፣ ልዩ ጥቅም ያስፈልገናል። ዋና ከተማችን በተለይ የኦሮሚያ ክልል ተወካዮች እንደዛ ሲናገሩ ሞራልን በአንዴ ነው የሰበረው። በቃ ለካስ እንዴ ምንድን ነው የሚያስደስተኝ የአዲስ አበባ የኔ ካልሆነች? እንግዲህ የራሴን ነው የምናገረው። እንግዲህ ሌላውስ በየክልሉ ጠቅላላ የክልል ሰው ሁሉ አዲስ አበባ ሲባል እንደራሱ አድርጎ ነው የሚያየው። የደቡብም ይሁን የአማራም ይሁን ሶማሌም፣ ቤኒሻንጉሉም፣ አፋሩም ሁሉም የራሴ ነው ብሎ አዲስ አበባ ነው። አዲስ አበባ ላይ አንድ ነገር ሲሰራ ሳይ ሁሉ ሰው ነው የሚደሰተው። አሁን አንዱ ቡድን የኦሮሚያ ክልል የኔ ነው የግል ምናምን እንዴ ምንድን ነው? ለካስ ይሄን አይደለችም እንደ አዲስ አበባ የምን ሞራሉ ይሰበራል። የፈራሁት ነገር የክልሉ ሞራል መሰበር አይደለም። የሚያሰጋው ነገር በውጊያ ላይ ያለው ወታደር ሞራል ከተሰበረ ሪሊ በአንድ ጊዜ እጅ ሰጥቶ ሌላ ተአምር ሊያመጣ ይችላል። ጥሩ አይደለም። ይሄ ነገር ቢቀር ይሻላል። ይህ አዲስ አበባ የእኛ ናት፣ በቃ የሁላችን የጋራችን ናት የምለውን ነው እንጂ የኔ ናት ዋና ከተማ ይዛ መሆን አለበት ልዩ ጥቅም ማግኘት አለብኝ ካለ ወታደሩ ራሱ ይክዳል። ነገ የሚከሰተው ነገር አይታወቅም። እኔ እርግጠኛ ነኝ ጠቅላይ ሚኒስትሩ እንደዚህ አይነት ሀሳብ ብኖራቸው ኖሮ ኢትዮጵያ እስከዛሬ ድረስ ፍርስርሻ ነው የምትጠፋው። ይሄ በግልጽ መናገር ይችላል። ግን ጠቅላይ ሚኒስትሩ እንደዚህ አይነት አመለካከት የላቸውም። እና አዳነች አበበ በፍጹም እንደዚህ አይነት አመለካከት የላቸውም። ይህን አመለካከት ያላቸው እንደ ሽመልስ አብዲሳ ናቸው። ጥሩ አይደለም። ሀገርን የሚያፈራርስ ነገር ይቅርባችሁ። እና የጋራ አሁን ለምሳሌ የሚያቀርቡት ምክንያት ደግሞ የሚያሳምንም አይደለም። ድሮ አዲስ አበባ የዛሬ 120 አካባቢ ነው የተመሰረተችው። ግን አዲስ አበባ ላይ ኦሮሞ ነበር ሲኖርበት። ኦሮሞ ራሱ አይኖርበትም ነበር ከ120 ዓመት በፊት እቴጌ ጣይቱ ከመምጣታቸው በፊት ከመመስረታቸው በፊት ያ ቦታ ባዶ ነበር። አበባን አይተው ነው አዲስ አበባ ብለው የሰየሙት። ማንም ሰው የማይኖርበት ቦታ ነው እና ከዛ በኋላ ነው እንግዲህ የብሔር ብሔረሰቡ የመጣው እና አሁን ለመከራከያ አድርገው የሚመጡት በዛ አካባቢ ያሉትን ኦሮሞዎችን እየገፉ እንትን ስላሉ ልዩ ጥቅም ማግኘት አለብን የሚል ሀሳብ ያቀርባሉ። ጥሩ አይደለም ይሄ ነገር። አማራው፣ ኦሮሞ ማነው ሌላው ብሔረሰብ የየክልሉ እንግዲህ የሶማሌም ሁሉም ክልል የራሳቸው ደግሞ እንትን አላቸው። አዲስ አበባ እንደዛ ብሎ አንድ ክልል ከመጣ ሌላ ደግሞ ምን ይላል? ግራኝ መሐመድ በአዲስ አበባ ክልልና በሸዋ ክልል አርሲ፣ ሌሎችም በዛ አካባቢ ያሉትን ክልሎችን ከሶማሌ ብሔር የአንድ ብሔር ከሶማሌ የመጣ ብሔር ነው እንጂ የኢትዮጵያ ታሪክም የላትም ብሎ ሌላ ትርክት አምጥቶ ሌላ ጦርነት ሊያመጣ ይችላል። እና የግራኝ መሐመድ መጥቶ ጠቅላላ ብሔር ብሔረሰቦችን ከዛ አካባቢ አጥፍቶ የኦሮሞን ብሔር አስፍሮ ነው እንጂ ኦሮሞ በዛ አካባቢ አልነበረም ብሎ ሌላ ትርክት ሊያመጣ ይችላል። ይህ ህዝብን የሚያጨራርስ ሀሳብ ነው። አሁን የኦሮሚያ ክልል እያመጣ ያለው የሚያዋጣ ምንድን ነው? አዲስ አበባ የጋራ ናት። በቃ እዛ ውስጥ መግባት አያስፈልግም። አዲስ አበባ የጋራ ናት። ስለዚህ በፌዴራል መንግስት መተዳደር አለባት። እና የአዲስ አበባ ልጆችም በእርግጥ እኛስ ለምንድን ነው እንትን
የኛ ማለት የኛ ለምን አትሆንም አንድ ክልል ለምን አትሆንም የሚሉ አሉ። ግን እንደዛ ለማድረግም ይከብዳል። አዲስ አበባን የአንድ ክልል ለማድረግም ይከብዳል። ምክንያቱም ሁሉም ክልሉ የራሴ ነው እያለ ነው በቃ። ይሄ እኮ ለአዲስ አበባ ልጆች ሁሉንም የሚያስደስት ነገር እኮ ነው። ሁሉ ሲወደድላት እንዴ! የሚገርመው እኮ ሁሉ ክልል እኮ አለ። አፍሪካውያን የራሳችን ዋና ከተማ ናት እኮ ነው የሚሉት። እንዴ የኔ የሙላውን ተውት እንጂ በቃ እንዴ! ዓለም እኮ የእኛ ናት እያለ እኮ ነው አዲስ አበባ። አንዱ ከዛ ውስጥ ወጥቶ የኔ ነው ብል ምን ይሰማዋል? ሌላ የራሳችሁ ጉዳይ ብሎ ነው ጥሎ የሚሄደው ዓለምም። የአፍሪካም የኛ ዋና ከተማ ናት ብሎ የራሳችሁ ጉዳይ ብሎ ጥሎ ይሄዳሉ። የየክልል ክልሉ ሶስ ማን እንትን ይላል? ወታደሩ ጋር ይሄ ነገር ቢደርስስ ማን ነው የሚዋጋው? ለጠላት እኮ በር መክፈት ማለት እኮ ነው። ይሄን ኦኤልኤፍ እንትን አስተሳሰብ እኮ ነው የመገንጠል እንትን ነው ይሄ አስተሳሰብ። ወታደሩ አካባቢ ይሄ ከደረሰ አዲስ አበባ የኔ ካልሆነች ለምንድን ነው ህይወትን ማጠፋው? ለምንድን ነው የምቆስለው ብሎ እጅ ሊሰጥ ይችላል። ለነ ፋኖ እድል ይከፍታል፣ ለነ ወያኔ እድል ይከፍታል፣ ለነ ሻዕቢያ እድል ይከፍታል። ደርግ እኮ የወደቀው በዛ ነው። እኛን የሚያንገላታን ከሆነ ለምንድን ነው የሚሞትለት ለደርግ ለሱ ስልጣን ብዬ ብለው ነው እጅ እየሰጠ ወያኔ እድል ቀንተቶ ሻዕቢያ እድል ቀንታቸው ኢትዮጵያን እንትን ያሉት። አሁንም ይሄ ነገር አስተሳሰብ ጥሩ አይደለም። አዲስ አበባ የጋራ ነት በቃ ፔሪድ ምንም እንትን ጥያቄ ውስጥ የሚገባ ነገር አይደለም። እና ይህንን ተው ለማለት ፈልጌ ነው። ይህን ሌላው እንግዲህ በሁሉም ነገር እንትን መስማማታችሁ ደስ የሚል ነው። አንቀጽ 39 ከዛ እንዲወጣ መስማማታችሁ ደስ የሚል ነው። ግን ኦሮሞ ወይም ደግሞ የተራው ሰው አይደለም ይሄን የምለው ይሄ አመራሩ ነው እንግዲህ እንትን ምንድነው የኦሮሚያ ክልል ጥሩ አይደለም፣ ለእናንተም ጥሩ አይደለም። እንደዛ ብትሉ ከሁሉ ክልል ጋር እንደምትጋጩ ማወቅ አለባቸው። ይሄ ጥሩ አይደለም ለእናንተ። ከሁሉ ብሔር ብሔረሰብ ጋር እንደምትጋጩ ነው እንደዛ ብትሉ። ይሄ እኮ በእንትን እኮ ታይቷል እኮ የዛሬ 4-5 ዓመት ትምህርት ቤት አካባቢ ባንዲራ ምናምን የኦሮሚያ ስንት ሰው ነው በዛ በኩል እንትን ሁከት የተነሳ እና ያ በመቅረቱ ግን ሰላም ሆነ። አዲስ አበባ ኮሪደር ብዙ መለምለም ጀመረች። በቃ ሁሉም የራሴ ነው ብለው መቀበል ጀመረ። እና አዳነችንም እና አብይንም ሁሉ ተቀብለው ደስ እያለው እያጨበጨበ ነው ቤቱን እየሰጠ ያለው። አሁን ደግሞ ያንን እንደገና መቆስቆስ ምን አመጣው? እና ለእናንተም ለኦሮሚያ ክልልም ይሄ ጥሩ አይደለም። ከሁሉ ብሔረሰብ ማለት ከሁሉ ክልሎች ጋር መጋጨት አያዋጣም። ሌላው ይሄ ይላል እንዴት ይሆናል? አያስማማም። በቃ አዲስ አበባ የጋራ ናት እና እናንተም ክልላችሁን እንትን በሉ። የዚህ ይህን አስተያየት ለመስጠት ፈልጌ ነው። ስላዳምጣችሁኝ አመሰግናለሁ። እዚህ ላይ አንድ የረሳሁት ነገር ስላለ እሱን ጨምሬበት ልቋጨው። ይሄ ምንድን ነው? አሁን ኧረ ተው እባካችሁን ይቅርባችሁ። እንደው ሰው ዝም ብሎ ይሁን እስቲ ሰላም እንፈልጋለሁ ብሎ ዝም ስላለ ስለተቀበላችሁ እንደው ዝም ብላችሁ ደግሞ አታብዙት። አሁን በባጀት በኩል እንኳን ባጀቱን ብናይ ኦሮሚያ 700 ቢሊዮን ዶላር ባጀት ስመድብ ሌላው ጋር ስነጻጸር እንዴት ነው? ይሄ 700 ቢሊዮን ዶላር አንሷችሁ ነው እንዴ አሁን የአዲስ አበባን ሀብት ለመዝረፍ የምትቃምቱት? እና ይሄ ጥሩ አይደለም። እልቂት በጣም ከባድ እልቂት የሚያመጣ ነገር ነው። በተለይ ኢኮኖሚ አሁን 700 ቢሊዮን ዶላር ልክ ነው ብሎ አይደለም ሰው የሚሰማው አለ። አሁን እስካሁን ድረስ ለኦሮሚያ 700 ቢሊዮን ዶላር እና ለሌላው ዝም ብሎ 5፣ 10 እና 15 ቢሊዮን መስጠት ለሌላው ክልል አሁን ለቤኒሻንጉል፣ ለጋምቤላ፣ ለሌሎቹ 15 ቢሊዮን በታች ነው። አማራም ቢሆን ከኦሮሚያ ጋር ሲነጻጸር የትግራይም የሶማሊያም ቢሆን ፌር አይደለም። ይሄ አሁን በየትኛው የህዝብ ብዛት ተቆጥሮ ነው ይሄ ሁሉ ገንዘብ ለኦሮሚያ እንትን የሚደረገው? እና ይሄ በውስጥ እየተብላላ ነው ሰው ስለማይናገር ነው እንጂ ይሄ አንሷቸው ደግሞ እንደገና የአዲስ አበባን ሀብት ለመዝረፍ
መቃመትን ምን አመጣው? ተው፣ መጨረሻው ጥሩ አይደለም፣ ይቅርባችሁ። አዲስ አበባ የጋራ ትሁን አይደለም ነች ነው በቃ የሁላችንም ናት በቃ አዲስ አበባ እና ይህን ለመጨመር ፈልጌ ነው። ታንኪ ስላዳምጣችሁኝ በዚህ ይሰናበታችኋለሁኝ። ላይክ ሼር እና ሰብስክራይብ ማድረጉን አትርሱ። እንግዲህ ይከፍል